አንዴ እኔ ልንገራችሁ መጀመሪያ እኔ ተረጋጋት በይ ገብተሻል ሁሉ ነገር የተውኩት እኮ ናችሁ ብዬ ነው አይገባሽም እንዴ እሱም ማለት ነው እኔ ወደ ህይወት ያመጣው ሁሉ ነገር ልኬት እቺ የተውኩት እኮ ናችሁ ብዬ እንዴት ተረጋጋት ጭራሽ ነው ይቀጥላል እንዴ እያሰብሽው ራሱ ያን ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል? እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ ገብቶሻል? መጨረሻው እንደዚህ ሊሆን እኔ ለምን ለፋው ለምን ታውቂያለሽ? ነው አይደለም ምንም የምታስረጅ ነገር የለም ገብቶሻል? እኔ እናንተ ያላገኘንም ታውቃለህ እናወራለን ብዬ ተስማማለን በቃ ያጨረሱ ነገራችሁ ከሱ ጋር ምንም ነገር የለም ዛሬ እነ ኪራ ያደረጉት ነገር ሎሌም ሁሉም እንደዚህ ተመካክረው ያደረጉት ነገር በጣም ነው የሚያስጠላው እውነት ለመናገር እና በመሃላቸው ምንም አይነት እምነት እንዳይኖር ያደረገ ይመስለኛል። እምነታቸውንም የሸረሸረ ይመስለኛል። እንደ ፕራንክ ወይ እንደ ቀልድ ምናምን ነገር ቢሆንም ግን በመሃላቸው ቢያንስ የትናንትናው ሰርፕራይዝ ዛሬ ደግሞ እንደዚህ አይነት ብጥብጥ ሲያመጣ እኔ ነግሬያችኋለሁ እኮ ምንም ቢሆን የሆነ ነገር እስካለ ድረስ ያብ መቅናቱን እስካላቆመ ድረስ አሁንም ያብና ሄሉ በሰላም ይኖራሉ ብዬ አላስብም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬም በድጋሚ እንግዲህ በሄሉ ቪዲዮ ላይ መጥቻለሁ። በሚሰራው ቪዲዮ ላይ አራታው ልጅቷን ተዋት ተረፍበት እያላችሁ ነው ማለት ነው። እነሱ ናቸው እንጂ እኮ እኛ አይደለንም ሰላማን የነሳ ነው ማለት ነው። እዚህ ጋር እንግዲህ ኤርሚያስም ከሄሉ ህይወት መውጣት አልችልም፣ ሄሉን ወዳታለሁ፣ አፈቅራታለሁ ብሎ እርፍ አላለ መሰላችሁ። በጭራሽ ከሄሉ ህይወት መውጣት አልችልም ብሏል። እንግዲህ አስቡ፣ ያው ፕራንክ ነው ቀልድ ነው ወይንም እነሱ የሆነ ነገር ለማድረግ ነው ያሰቡት። ግን ደግሞ ይደብራል እውነት እንደዛ አይነት ነገር በዚህ በደስታቸው ጊዜ ትናንትና ያብ ሰርፕራይዝ አድርጓት ምናምን በጣም ደስተኛ ሆነን ዛሬ ደግሞ ድጋሚ በነገራችን ላይ ሄሉ በጥፊ ይመታኛል ብላ በጣም ነበር የፈራችው ማለት ነው። ፊቷን ነበር እንደዚህ የምትይዘው ማለት ነው። በጥፊ ላጥ ያደርገኛል ብላ ፈርታ ነበረ። እሱም እንግዲህ በቃ ራሱን ለመቆጣጠር ሞክሯል ያብ ማለት ነው። እዚህ ጋም ልጅቷም ትስቃለች፣ እዚያ ጋም ሉሌ ስልኩን እየጎረጎረ በቃ ነገር ውስጥ ምንም እንደሌለበት ያስመስላልና እንግዲህ ኪራና ሉሌ ናቸው ተነጋግረው ይሄን ነገር ያደረጉት። በመሀልም እንግዲህ ኤርሚያስም አለበት። ኤርሚያስ እንግዲህ ያብን ለማስቀናት ብሎ የሄሉ ፍቅረኛ ሆኖ የመጣው ነበርና ሊጋደሉ ነበር ሁለቱ ማለት ነው። ምንድነው የምትፈልገው አንተ? እና ከሀገር ሊወጣ ሲል ይዤው ነው ያመጣሁት ከሀገር አስቀርቸው ነው ምናምን ብላለችና ምን አለሽና ነው አንቺ? ጭራሽ ደግሞ ጓደኛሽ ነው ጭራሽ ደግሞ ምናምን ብሎ ያብ ያዙ ሊቀቁ ያለው ማለት ነው። እኔ እንደውም በጥፊ መታታል ብዬ በጣም ነበር የፈራሁት ማለት ነው ቤተሰቦቼ። በጣም ፈርቼ ነበረ። ምክንያቱም በጥፊ ካጠናገራት ሌላ ችግር ይፈጠራል ብዬ ፈርቼ ነበረ። ግን ደግሞ እንግዲህ አልተፈጠረም ያ ነገር ማለት ነውና በጣም ደስ ብሎኛል። ግን መጨረሻው በእርግጥ እነሱም ተናግረውት ነበር። ግን ይሄ በደስታቸው ማግስት ይሄ ነገር መሆን አልነበረበትም። ትናንትና የቀረጸው ቪዲዮ ያብ የለቀቀው ቪዲዮ አሪፍ ነበረ። ሰርፕራይዝ አድርጓት ዘፈን ምናምን ጋብዟት ኦ ማይ ጋድ እያላችሁ ማለት ነው። እና የትናንትና ኦ ማይ ጋድ ብለ ዛሬ ደግሞ ዋት ዲስ እያልን ነው ማለት ነው። ዋት ዲስ ቪዲዮ እያልን ነው ማለት ነው። በቃ ምን አይነት ቪዲዮ ነው እያልን ምን አይነት ምን ይሄ የሆነ በቃ ፕራንክ አትሉት፣ ቀልድ አትሉት፣ ለቅሶ አትሉት፣ ምን አትሉት ማለት ነው። በጣም ነው የሚያስጠላው፣ በጣም ከምላችሁ በላይ ማለት ነው። እና እንደዛ ያላችኋለሁ ውዶቼ። እንግዲህ የዛሬውም ትንሽ ቢያስከፋኝም ጭራሽ ደግሞ በዚህ ሰዓት ይሄን ያህል እንደዚህ ፕራንክ ሊያደርጋት አይገባም ማለት ሊያደርጓት አይገባም። እነሱ ናቸው በእርግጥ ፕራንክ ያደረጓት። ግን ቢሆንም ይሄ ነገር አይነፋም። በዚህ በደስታቸው ጊዜ ኤርሚያስ መጥቶ ደስታቸው ሊያበላሹ አይገባም። ምክንያቱም ከዚህ በፊት እሱንም ለማስቀናት ቢሆን ፍቅረኛ እየተጨዋወቱ ስለነበረ ይሄን ነገር ባያደርጉ አሪፍ ነበረ። ብቻ ግን አልሙሄም እንግዲህ እስቲ በቀጣይ ምን ሊፈጠር እንደሚሆን እናያለን። አሁንም ድጋሚ ልቧን ከሰበረው ግን የእውነት ያ በኔ በቃ ከምላችሁ በላይ ነው ምጠላው ማለት ነው በጣም። ምክንያቱም አሁን ላይ እያስደሰታት ነው አሪፍ ነው ብለን ነበረ። ግን አሁን ግን የሚያስከፋት ከሆነ ግን በጣም ጓደኞቹ የሚያደርጉት ነገር ያስጠላል በጣም።